ሆንክ ብዬ ኦኬ። አይ እንትን ለምሳሌ ሰው ታመልካላችሁ። ለምሳሌ ሰው ታመልካላችሁ ማለት ምን ላይ ነው ያለው? ሰው ኢየሱስ ሰው አይደል? ሰው ብቻ አይደለም አምላክም ነው እኮ ሰውነቱን ታመልኩት አይደል? ሰውነቱን ለይተን እኮ አይደለም የምናመልከው እኮ አንድ ላይ ይሁን ቀላቅላችሁ ታመልካላችሁ። ሰው እኮ አምላክ ስጋ ነስቶ ይሄም ደግሞ ለቤዛነት የአዳምን በደል ሁለተኛ አዳም ሆኖ ምክንያቱም አዳም የበደለው ሰው ነውና ምክንያቱ ምንም ይሁን ተዋህዶም ይሁን ብቻውንም አይሁን ሰው ታመልካላችሁ። ወንድ ሰው አይባልማ። አሁን እኮ አንተ አምላክነቱን ትተህ ሰው ትላለህ እኮ አምላክነቱን አምላክ የተዋሃደ ሰው ታመልካላችሁ። አምላክ የተዋሃደ ሰው ለማለት እኮ አይደለም፣ አገላለጹ ራሱ ትክክል አይደለም። እሺ ስጋን የተዋሃደ ላይክ አምላክና ስጋ ተዋህዷል እና እሱ ስጋ አምላክ ስለተዋህደው ታመልኩታላችሁ አይደል? ስለዚህ አንተም በአምልኮ ውስጥ አንድ የ33 ዓመት ጎረምሳ አለ አይደል? ስለዚህ እኔ ደግሞ የ33 ዓመት ጎረምሳ አላመልክም። የትኛውም ነቢያት አላመለክም። ምንም ስሜት የማይሰጥ ነገር ነው። አንደኛው ነጥብ ይሄ ነው። የ33 ጎረምሳ ለማለት እንደው ለቃሉ በእውነት አይደለም እንደ ኢየሱስ አይደለም ጎረምሳ አይደለም የ33 ዓመት። ይሄ ስጋው እኮ አምላክን የተዋሃደ መለኮት እንጂ ዝም ብሎ ተራ ሰው አይደለም እኮ። መች ተራ ሰው አልኩኝ? እኔ የ33 ዓመት ጎረምሳ አልኩኝ አይደለም። አነጋገሩ ራሱ እኮ ትክክል አይደለም። እሺ ይቅርታ የ33 ዓመት ወጣት ወንድ ልጅ ግድ የለም ችግር የለውም። እንደዛም ብለው እንዲህ ዞሮ እስካላመንክበት ድረስ እኔ እንድታሽሞነሙልኝም አልፈልግም። ችግር የለውም። አይኔ ደግሞ አሽሞነሙን እላለሁ። እንደ አንተ ስሜት ተጎድቶ ደብሮ እንድትወጣ አልፈልግም። ምክንያቱም ነገ መተክ እንድንቀጥል እፈልጋለሁ። ገባካ? ስለዚህ አንተ አሁን በአምልኮት ውስጥ ወንድ አለ አይደለ? አምልኮ ውስጥ ወንድ አለ፣ የምታመልከው ወንድ አለ። ከዛ ነገር አንጻር እሱ አንዱ ነጥብ ነው። ሁለተኛው ደግሞ ሶስት አምላክ ነው የምታመልኩት። ሶስት አምላክ አይደለም። ይህም እንዳልሆነ ኢየሱስ የአምላክ መልእክተኛ ነው። ወደ ማን ነው የሚላከው? ወደ ምድር። ወደ ምድር ተልኳል ብለህ የምታምነው አንተ? ያው ተልኬ መጣሁ አይደለም የሚለው። ታዲያ ምን ለማለት ነው ተልኬ መጣሁ ማለት? ልክ አንድ ሰውን እንደሚልከው አይነት ተልኮ ነው ወይስ ምንድን ነው? በፈቃዱ በቃ ደስ እንዳለክ አይነት መላክ ይሁን፣ ግን የአምላክ መልእክተኛ ነው። የአምላክ መልእክተኛ ነው ማለት እኮ እሱ አምላክ አይደለም እያልክ ነው። ችግር የለውም አምላክ ይሁን። እኔ አምላክ አይደለም አላልኩም፣ ግን መልእክተኛ ነው አይደለ? የአምላክ ነብይ ነው ኢየሱስ። ጭራሽ አሻሻልኩት ብላ አባባስከው፣ ነብይም አረከው። ነብይ ነኝ ይላል እኮ ኢየሱስ ክርስቶስ አይልም? ነብይ ነኝ ያለበትን ቦታ ታሳየኛለህ? እሺ እንፈልግ። ነብይ ነኝ የሚል ቦታ ከመጣ እኔ እንግዲህ ይራሳይ እንፈልገኝ እኮ ምናልባት ተመሳስሎብህ ሊሆን ይችላል። ቁርአን ላይ ነብይ ነው የሚል ይኖራል። ኧረ ቆይ ልስጥህ አለ ጥቅስ ሉቃስ ወንጌል ምዕራፍ 13 እሺ ቆይ ራሴን ላተልቅ። እስቲ አንብቦ ይሄንን ቁጥር 31 ያለውን ነው።
በዚያን ሰዓት ከፈሪሳውያን አንዳንዱ ቀርበው ሄሮድስ ሊገልህ ይወዳልና ከዚህ ውጣ ሂድ አሉት። ከዛስ እንዲህም አላቸው፣ ሄዳችሁ ለዚያች ቀበሮ እነሆ ዛሬና ነገ አጋንንትን አወጣለሁ፣ በሽተኞችንም እፈውሳለሁ፣ በሦስተኛውም ቀን እፈጽማለሁ በሏት። ዳሩ ግን ነቢይ በኢየሩሳሌም ውጭ ይጠፋ ዘንድ አይገባውምና ዛሬና ነገ ከነገ በስቲያም ልሄድ ያስፈልገኛል። ነቢይ ያለው ማንን ነው? ይሄ እንደ ምሳሌ ነው። ነቢይ ያለው ምሳሌነት እንጂ ራሱን ነቢይ እያለ አይደለም እኮ። ዳሩ ግን ነቢይ ከኢየሩሳሌም ውጭ ይጠፋ ዘንድ አይገባውምና ዛሬና ነገ በነገም በስቲያ ሊሄድ ያስፈልገኛል ያለው ምን ስለሆነ ነው? ነቢይ የሚለውን ነገር ለምንድን ነው ያመጣው እዚህ ጋር? እኮ ራሱን በነቢያት ተገብቶ እየተናገረ እንጂ እኔ ነቢይ ነኝ ለማለት አይደለም ነው እኮ እኔ መልሴ። እሺ ችግር የለም፣ ሌላ ጥቅስ እሰጥሃለሁ። እታችም ስለ ኢየሩሳሌም ነቢያት ነው እያወራ ያለው። ችግር የለም፣ ሌላ ጥቅስ እሰጥሃለሁ። ለአንተም ማዱንልህ የለም። እሺ ይህንን አንብብ። ምንድን ነው እንትኑ? ዘዳግም 18:15 እሺ አምላክህን እግዚአብሔርን በኮሬብ ስብሰባ ተደርጎ በነበረበት ቀን እንዳልሞት የአምላኬን እግዚአብሔርን ድምፅ ደግሞ አልስማ፣ ይችን ታላቅ እሳት ደግሞ አልይ ብለህ እንደለመንህ ሁሉ አምላክህ እግዚአብሔር ከአንተ መካከል ከወንድሞችህ እንደ እኔ ያለ ነቢይ ያስነሳልሃል፣ እርሱንም ታደምጣለህ። እዚህ ጋር እንዳንተ ያለ ነቢይ የተባለው ማን ነው? አብርሃም ነዋ። ማለት የሚነሳው ነቢይ እግዚአብሔር ከአንተ መካከል ከወንድሞችህ እንደኔ ያለ ነቢይ ያስነሳልሃል፣ እርሱንም ታደምጣለህ። ኦሪት ዘዳግም ነው አይደል? እስኪ እንቱም በደንብ እንትን አላየሁትምና እስኪ ከላይ ጀምሮ ልየው ወይ? እሺ ላንብብልህ ወይስ ይኸው አንብብሽ? ከ13 ጀምሮ ላድርግልህ፣ ከ12 ጀምሮ። አንተ ግን በአምላክ በእግዚአብሔር ዘንድ ፍጹም እሺ ስክሮል አድርግ። ፍጹም ሁን፣ የምትወርሳቸው እነዚህ አሕዛብ ሞራ ገላጮችና ሟርተኞችን ያዳምጣሉ። አንተ ግን እንዲሁ ታደርግ ዘንድ አምላክህ እግዚአብሔር ከልክሎሃል። አሁን አንተ ግን የሚለው ማን እንደሆነ እኔ አላወኩትም። ወይ ከላይ በመጀመሪያው ላይ ሙሴና እግዚአብሔር ነው እዚህ ጋር ሙሴና እግዚአብሔር ነው እያወሩ ያሉት እዚህ ጋር። እሺ ከዛ እግዚአብሔር ለሙሴ ምን አለው መሰለህማ? እግዚአብሔር በኮሬብ ስብሰባ ተደርጎ በነበረበት ቀን እንዳልሞት የአምላኬን የእግዚአብሔርን ድምፅ ደግሞ አልስማ፣ ይቺ ታላቅ እሳት ደግሞ አልይ ብለህ እንደለመንከው ሁሉ ይላል። እዚህ ጋር ሲለምን የነበረው ማን? ሙሴ ነው። ይህንንም አታውቀውም? አላየሁትም። እሺ ከዛ አምላክ እግዚአብሔር አለ ከአንተ መካከል ከወንድሞችም እንዳንተ ያለ ነቢይ ያስነሳልሃል፣ እርሱንም ታደምጣለህ አለ። ለሙሴ ከእስራኤላውያን ዘንድ እንደ ሙሴ ያለ ነቢይ ያስነሳልሃል ብሎ እግዚአብሔር ነገረው። ከዛ እርሱንም ታደምጣለህ አለ። አባካ ከዛ እግዚአብሔርም አለኝ የተናገርኩት መልካም ነው፣ ከወንድሞች መካከል እንዳንተ ያለ ነቢይ አስነሳላችኋለሁ፣ ቃሌንም በአፉ አድርጋለሁ፣ ያዘዝኩትንም ቃል ሁሉ ይናገራል። በስሜ የምናገረውን ቃሌ የማይሰማውን ሰው እኔ እበቀልለታለሁ። ነገር ግን ይናገር ዘንድ ያላዘዝኩትን በስሜ በድፍረት የሚናገር ወይም በሌላ አማልክት ስም የሚናገር ነቢይ እርሱ ይገደላል። በልቤ እግዚአብሔር ያልተናገርኩ ምናምን እያለ ይቀጥላል። አሁን ክርስቲያኖችን ብትጠይቅ ይሄ ለኢየሱስና አንዳንዶቹ ለእንትና ለኢያሱ ይሰጡታል። ለኢያሱ ነው ሲጀመር፣ ለኢያሱ ነው። ለምን ኢያሱ ከሙሴ ቀጥሎ የተነሳ ነብይ ነው እኮ። ስለ ሁለት ነብይ ነው የሚናገረው እዚህ ጋር።
እዚህ ጋር ይኸው አንድ ከታች ከዛ እዚህ ጋር ደግሞ ከላይ አንድ እስኪ ቆይ ሁለት ነው እያልከኝ ነው? አሁን እሱ ጋር ያለው ከወንድሞች መካከል ይላል። ከወንድሞች መካከል እንዳንተ ያለ ያስነሳልሃል ነው የሚለው ለሱ ማለት ነው። እዚህ ጋር ደግሞ ያስነሳላችኋል ነው የሚለው። ከወንድሞቻችሁ መካከል ሲጀመር ከወንድሞች መካከል ያለው እኮ ሙሴን ነው። የሙሴ ወንድም ደግሞ አሮን እንትና ነው። አሮንና ኢያሱ ተነስተዋል አይደል እንዴ? እኮ አገባኝ። ይሄ አሁን ምን መሰለክማ ስለ ሁለት ነው የሚያወራው አልኩክ እኮ። አሮንና ኢያሱ ሊሆኑ ይችላሉ ነው። አሮንና ኢያሱ አሮን ነብይ ነው እንዴ? ካህን ነበረ። አይ ስለ ነብይ ነው የሚያወራው እኮ። ያው እኮ ነው። ካህንነትም እኮ የነብይነት ሲሰራ እናያለን። ለምሳሌ ካህኑ ዘካርያስ ነብይ ነበር። አይ እንትን በቃ በግምት እንትን ከምትል በደማ በግምት አይደለማ፣ እኔ ስለማቀው ነው። እዚህ ጋር ነብይ የተባለው ማን ነው? ኢያሱ ነው። ማስረጃ አስጠኝሽ። ማስረጃማ ከሙሴ ቀጥሎ እስራኤልን ሲመራ የነበረው ኢያሱ ነው። ሁለተኛውስ ነብይ? ሁለተኛው ካህኑ አሮን ነው ብዬ ነው እሱ። በግምት ሳይሆን ያው ሙሉውን ስላላነበብኩት እኮ አንብበው እኮ ያልኩህ ለዛ ነው እኮ። ወይ በቀጣይ እንትን ብዬ አመጣዋለሁ። በደንብ አንብቤው እንትን ማለት እችላለሁ። እዚህ ነው። እዚህ ጋር ጭራሽ ዳግም ላይ ምንም ስለ ኢየሱስ ክርስቶስ የሚነሳ አንድም ነገር አታገኝም። ችግር የለውም። አይ ስታነቡ እንትን ትላለህ። እሺ እና እዚህ ጋር ይሄንን አንብብ። ዮሐንስ ወንጌል ምዕራፍ 17። እሺ ኢየሱስም ይህን ተናግሮ ወደ ሰማይ ዓይኖቹን አነሳና እንዲህ አለ፣ አባት ሆይ ሰዓቱ ደርሷል። ልጅህ ያከብር ለሰጠኸው ሁሉ የዘላለም ሕይወት ይሰጣቸው ዘንድ። እሺ ልጅህን አክብረው። እውነተኛ አምላክ ብቻ የሆንክ አንተን የላከውንም ኢየሱስ ክርስቶስን ይህች የዘላለም ሕይወት ናት። ኦኬ፣ ኢየሱስ ክርስቶስ የእውነተኛ አምላክ መልእክተኛ ነው። በስጋ ስለተገለጠ ራሱ እንደ መልእክተኛ አድርጎ አስገብቶ ተናገረ እንጂ ተላላኪ ለማለት አይደለም። እንኳ ገባኝ። ተላላኪ ሳይሆን በፍቃዱ ነው የመጣውና የአምላክ መልእክተኛ ነው። የአምላክ መልእክተኛ አይደለም አልኩ። ይሄው እዚህ ጋር ይላል። እሱ የንግግር ዘይቤ ነው። ራሱን እንደ መልእክተኛ አስገብቶ ለምን አብ ስጋ ለበሰ፣ መንፈስ ቅዱስ ስጋ ለብሶ በምድር ተመላልሶ አላስተማረም። ስለዚህ የአብን የመንፈስ ቅዱስን የራሱን ፈቃዳቸውን ግን ወይም ደግሞ አስተምሮውን ያስተማረው ኢየሱስ ክርስቶስ በስጋ ተገልጦ ስጋ ለብሶ በምድር ላይ 33 ዓመት ከ3 ወር ተመላልሶ ነው። ስለዚህ ራሱን እንደ መልእክተኛ አድርጎ ተናግሯል እዚህ ጋር። እሺ ችግር የለውም። አሁን እኔ እናንተ ስናወራ ማንና ማን እያወራ ነው ብትባል ማንና ማን እያወራ ነው ትላለህ? አሁን እኔ እናንተ አይደለንማ። እኔ እናንተ አምላክ ነን እንዴ? አሁን እኮ ስለ አምላክ ባህሪ ነው እያወራን። አይ አይደለም እንትን አልኩህ። እንትን የማይመሰል ምሳሌ ያስመስላ። እኔ እናንተ ይሄን ተውኩት በቃ። እኔ ምን መሰለህ አንድ ነገር የተለያየ የስጋ አካል ያለን ሰዎች ነን እኮ ገባኝ። እኔ አሁን ምን መሰለህ የሆነ ነገር ላይ ችክ ስንል እኔ ተዋለሁ። እኔ ድርቅ ብዬ መከራከራለሁ። አሁን እስልምና ችግሩ ክርስትናን ወይ በእምነት መነጽር ወይም ደግሞ በሎጂክ በሳይንስ ለማወቅ ይፈልጋል። እዚህ ላይ ነው ትልቁ ስህተት። እንደሱ አላልኩም። ምን አሁን ምን መሰለህ መልእክተኛ ነው ሲባል ዘይቤያዊ አነጋገር ነው አልከኝ። እሺ አልኩ። እኔ አልጨቃጨቅህም። ዘይቤያዊ ነው አይደለም ምናምን የሚለው ማለት ነው። ገባ ተውኩት። አሁን እሱን ጨረስን በቃ። አሁን ወደ ሌላ ርዕስ ገባ። ገባክ? እኔ እናንተ ስናወራ ማንና ማን እያወራ ነው ብትባል ማንና ማን እያወራ ነው ትላለህ? ቶሎሳና ክብሩ። እሺ ምንና ምን እያወራ ነው ብትባልስ ምንና ምን እያወራ ነው ትላለህ?
ምንና ምንማ ያው ያንተ ቶለሳ የሚባል አንድ አካል አለ አይደል እኮ። ምንና እኔ ምንድን ነኝ? ሰውና አንተስ ሰው። ስለዚህ ምንና ምን እያወራ ነው? ሰውና ሰው። እሺ አብና ወልድ እርስ በርስ ሲያወሩ ማንና ማን እያወራ ነው የሚባለው? ይሄን ነው እኮ ያልኩህ። አየሁ አይደል? ሰውና ሰው እኔ እናንተ ባወራንበት ልክ ለነሱ የሚነገር አይደለም ነው አባባሌ። ቆይ አስረዳኝ። አሁን ለምሳሌ አብና ወልድ ሲያወሩ ማንና ማን እያወራ ነው ተብለን ብንጠየቅ አብና ወልድ እያወሩ ነው ማለት እንችላለን? በጣም ጥሩ ጥያቄ። አብ ወልድ መንፈስ ቅዱስ ስንል በአካል 3 በስም 3 በግብር 3 በፈቃድ በስልጣን በመለኮት በአገዛዝ ግን አንድ ነው። አብ ለወልድ ለመንፈስ ቅዱስ ልባቸው ነው። ወልድ ለአብ ለመንፈስ ቅዱስ ቃላቸው ነው። መንፈስ ቅዱስ ለአብ ለወልድ እስትንፋሳቸው ነው። ስለዚህ አብ እና መንፈስ ቅዱስ በወልድ ቃልነት ይናገራሉ። አብ ለወልድና ለመንፈስ ቅዱስ ልባቸው ነው ማለት ወልድና መንፈስ ቅዱስ በአብ ልብነት ያስባሉ። ስለዚህ ሀሳባቸው አንድ ነው ማለት ነው። በመንፈስ ቅዱስ ሕይወትነት አብና ወልድ ሕያው ይሆናሉ። ይሄ ነው የሥላሴ ወይም የኩነት ትምህርት የሚባለው። አብና ወልድ ሲያወሩ አብና ወልድ እያወሩ ነው ማለት ይችላል? አብና ወልድ ሲያወሩ አይባልማ። አያወሩም። የሚነገረው በወልድ ቃልነት ነው እኮ። አያወሩም እርስ በርስ። እንዴት ነው እርስ በርስ አያወሩም ማለት? በወልድ ቃልነት ይናገራሉ ማለት አያወሩም። እዚህ ጋር እኮ አያወሩም ብለን ልታወራ አትችልም እኮ። እርስ በርስ ያወራሉ። እንዴት ነው እርስ በርስ የሚያወራው? እኮ ሁለት የተለያየ አካል ሲሆን ነው አይደል? ማለት በፍጹም የተለያየ አካል የሆነ ለምሳሌ ሁለቱ የተለያዩ ፍጹም የተለያዩ አካላቶች አይደሉም እኮ። እንደኛ አካል አይደለማ። የነሱ አካልነት ልዩ አካል ነው። ልዩ አካል እኮ። ስለዚህ አንተና እኔ የምንለያየው አሁን ፍጹም በስጋም በነፍስም የተለያየን ሰዎች ነን አይደል? እሺ። የነሱ ግን የመለኮት አካልነት ነው እንጂ እንደኔና እንዳንተ የሚነገር አካልነት አይደለም። እሺ ገባኝ። አብና ወልድ ሲያወሩ ምንና ምንድን ነው እያወሩ ነው የምንለው? አብና ወልድ ሲያወሩ አይባልም። እሺ በወልድ ቃልነት ይናገራሉ። እሺ ቆይ በአብ ልብነት ያስባሉ። በመንፈስ ቅዱስ ሕያውነት ሕያው ይሆናሉ አልኩ እንጂ አብና ወልድ ያወራሉ አይባልም። ለምሳሌ አብ በተውሶ ነው የሚያወራው። በተውሶ ከወልድ ቃል ተውሶ እንዴት ነው አሁን? በወልድ ቃልነት ይናገራሉ ማለት በተውሶ ነው ያስብላል። እና አብ ያለ ወልድ መናገር ይችላል? አብ ያለ ወልድ መናገር ይችላል እኮ። አንደበታቸው ቃላቸው ማን ነው? ወልድ ነው እኮ። ቃል ተውሶ ነው የሚያወራው። አብ ተውሶ ነው ቃሉ። ለዚህ የሚገልጸው አይደለም። ተውሶ ነው ማለት እኮ ምን ማለት መሰለ? ለምሳሌ ተበድሮ ማለት ነው። ተበድሮ እና ተበድሮ የሚለው ቃል አይገልጸውም። መበደር ማለት ካንተ ወስጄ ካንተ ተቀብዬ ለኔ ማድረግ ነው አይደል እኮ። ታዲያ ወልድ አብ የወልድን ቃል አይደለ እንዴ ወስዶ የሚያወራው? ወዴት ነው የሚወስደው? አሁን ወልድ ቃልነት ይናገራሉ አለ እንጂ ወስዶ የሚል እኮ እዚህ ጋር አልተናገርኩም እኮ። ታዲያ ከወልድ ታዲያ ቃል ወስዶ አይደለ እንደሚያወራው እንጂ ምን ቃሉ የራሱ ነው እንዴ? በወልድ ቃልነት ቃላቸው ለምሳሌ አንደበት አለው አይደል? አለው። እስትንፋስ አለው፣ ልብ አለው አይደል? አሁን አንተ በምትናገርበት ቅጽበት ሳታስብ ትናገራለህ። ሳታስብ ትናገራለህ። አልናገር እኮ ያሰብከውን ነው የምትናገረው። እሺ አይደለ? ስለዚህ ለነሱም በአብ ልብነት የታሰበውን በወልድ ቃልነት ይነገራል ነው እኮ ገባኝ። ቃልን የሚዋሱት ከወልድ ነው
ልብነትን ደግሞ ከአብ ነው፣ እስትንፋስነትን ደግሞ ከመንፈስ ቅዱስ ነው። የሚዋሱት የሚለው ቃሉ ያው ባይመጥንም እንደዛ ብለህ ትወስደው ትችላለህ፣ ግን ይሆን አይደለም። ችግር የለውም። እሺ ምን እናድርግ መሰለህ ኬቢ፣ በጣም ነው የምናመሰግነው። ሳናስብ ካስከፋን በጣም ይቅርታ። አክቹዋሊ እኔም ከደከመኝ ነው የመጣከው። ሌላ ቀን በጊዜ ስንከፍት መተህ በስነ ስርዓት ታስተምረናለህ። በዚህ አጋጣሚ እስልምና ላይ ምንም አይነት ጥያቄ ካለክ ኤኒታይም መተህ በነፃነት መጠየቅ ትችላለህ። እሺ ደስ ይለኛል። ያው ዙሩ ዋናው ዓላማው መግባባቱ፣ ማወቁ፣ እውነት ላይ መድረሱ ነው እና እኔም እነዚህ ፍሪሊ ያለ ነቀፋ ያለ መሳደብ ማውራት ከተቻለ ማውራት ይቻላል። መማማር እስከሆነ ድረስ ዓላማው። አይ ዝም ብሎ መበሻሸቅ አንተ እንዲህ ነው አንተ እንዲህ ነው የሚል ከሆነ ግን ለማናችንም አይጠቅም። የጎረበጠክ ነገር አለ? አሁን ባወራ ነው በተወያየ ነው ልክ ተቋርጠሃል። እሰማለሁ። አሁን ትሰማለህ። አሁን ባወራ ነው ልክ ከሆነ ምንም አልጎረበጠኝም። በዚህ ይቀጥል ነው የምለው። በቃ ችግር ሁሌ እኛ ቤት እንደዚህ ነው። አትጥፋ፣ እንጫወታለን። ሌላ ቀን በጊዜ ከመጣክ እናወራለን። እኔ ትንሽ ስለደክም በጣም ቆየን ዛሬ። በጣም ኦልሬዲ ከከፈትኩ ስንት ሰዓት ሆነ መሰለክ? ላይቭ ከከፈትኩ ስንት ሰዓት ነው የምትገቡት ላይቭ? ኦልሬዲ 7 ሰዓት ሊሆን ነው። አለን ፎሎ አድርገኝ። አብዱልከሪምንም ፎሎ አድርገው። ስንከፍት እየመጣን እንጮታለን። ማታ አብዛኛውን ጊዜ አለን። በቃ ደስ ይለኛል። ከኛ ደግሞ የተሻሉ ደግሞ አስተማሪዎች አሉ። የሚመጡበት ጊዜ ከእነሱ ጋር ትወያያል። ምንም ችግር የለውም። ያው እኔም ብዙ ያው መሰረታዊ ነገር ነው እንጂ ያን ያክል ጠለቅ ያለ እንትን የለኝም። ግን ባለኝ ያው እንትን እንላለን። ዘዳግምን ግን ይኸው እሺ፣ ለእኔ ደስ ዘዳግምን ይኸውና። ዘዳግም ስንት ነው ያልከኝ? ምዕራፍ 18 ቁጥር 15 እስከ 18 ድረስ 15 እስከ 18 እሺ፣ አይዋለሁ። እሺ፣ እናመሰግናለን። እሺ፣ አብዶ አለክ እንዴ? ተኝቷል ዛሬ እርግጠኛ ነኝ። እንደዛ ነው የሚሆነው። እሺ ያ ጀማዕ በሉ በቃ ደህና አደሩ። እኔም ልተኛሽ። እሺ ቁርአን እንስማና በዚሁ እነስኩ። ምን ይመስላችኋል?
بسم الله الرحمن الرحيم